ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ክልል ሰላምና ጸጥታ ቢሮ የጽንፈኛው ህወሓት ውሳኔ እንደሚቀበለው አስታወቀ። የትግራይ ክልል ሰላምና ጸጥታ ቢሮ የሚሊሻ ጽህፈት ቤት የብዙሃነትና የህዝብ ግንኙነት ጽህፈት ቤት እንዲሁም የትግራይ ክልል ግንባታ ኮሚሽን ሰራተኞች የህወሓት ማዕከላዊ ኮሚቴ የትግራይ ክልል ምክር ቤት ለመመለስ የወሰነው ውሳኔ እንደሚቀበለው አረጋግጧል ሲል የትግራይ ክልል ሰላምና ጸጥታ ቢሮ ዛሬ ሚያዝያ 22 2018 ዓ.ም ባወጣው መግለጫ ይፋዊ የጦርነት አዋጁ መቀላቀሉን አስታውቋል። ቢሮው ባወጣው መግለጫ የትግራይ ክልል መንግስት ምክር ቤት ወደ ነበረበት ለመመለስ የተላለፈውን ውሳኔ ወቅታዊ ተገቢና ተቀባይነት ያለው በመሆኑ በደስታ እቀበላለሁኝ ሲል በጀነራል ታደሰ ወረደ ጊዜያዊ አስተዳደር ላይ ግልጽ መፈንቅለ መንግስት ለመፈጸም ያቀደ የመጀመሪያው የጊዜያዊ አስተዳደሩ ቢሮ ሆኖ ብቅ ብሏል። ይህ መግለጫ ቀጣይ የጀነራል ታደሰ እርምጃም ተጠባቂ አድርጎታል። ሌተናል ጀነራል ታደሰ ወረደ አዲስ የትግራይ ቴሌቪዥን ስራ አስኪያጅ ሾሙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋዜጠኛ አፈወርቂ ገብረሕይወት የትግራይ ቴሌቪዥን ስራ አስኪያጅ አድርገው ሾመዋል። ሌተናል ጀነራል ታደሰ ወረደ በቅርቡ ባደረጉት መግለጫ የትግራይ ክልል መንግስታዊ ሚዲያዎች የተዛባ መረጃ በማስተላለፋቸው ምክንያት ሚዲያዎቹ በህወሓት ቡድን መጠለፋቸው ማስታወቃቸው ይታወሳል። በዚህም የተነሳ ሌተናል ጀነራል ታደሰ የትግራይ ቴሌቪዥን ስራ አስኪያጅ የነበረውና የጽንፈኛው ህወሓት ከፍተኛ አመራር የሆነው አባዲ ገብረስላሴ ከኃላፊነቱ አንስተዋል። ፕሬዝዳንቱ ዛሬ ሚያዝያ 22 2018 ዓ.ም አፈወርቂ ገብረሕይወት የትግራይ ቴሌቪዥን ስራ አስኪያጅ አድርገው መሾማቸውም ተገልጿል። ይህ የሌተናል ጀነራል ታደሰ ወረደ እርምጃ የጊዜያዊ አስተዳደሩ ስራን በሚያደናቅፉ በሌሎች መንግስታዊ ዘርፍ ኃላፊዎች ላይ ተጠናክሮ እንደሚቀጥልም ተነግሯል። የህዝብ ተወካዮች ምክር ቤት የኢኮኖሚ ማሻሻያውን ለመደገፍ ከፈረንሳይ የልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ ብድር አጸደቀ። የህዝብ ተወካዮች ምክር ቤት ባካሄደው 17ኛ መደበኛ ስብሰባ በኢትዮጵያ መንግስትና በፈረንሳይ የልማት ኤጀንሲ መካከል የተፈረመውን የ80 ሚሊዮን ዩሮ የብድር ስምምነት ረቂቅ አዋጅ መርምሮ በሙሉ ድምጽ አጽድቋል። የብድር ስምምነቱን አስፈላጊነት አስመልክተው የመንግስት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ በሰጡት ማብራሪያ ድጋፉ መንግስት የጀመረውን የሀገር በቀል የኢኮኖሚ ማሻሻያ እቅድ ለማገዝ የታለመ የቀላል ብድር መሆኑን አስረድተዋል። ብድሩ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ሲሆን መንግስት እያከናወነ ያለውን ስር ነቀል የኢኮኖሚ ለውጥ፣ የማክሮ ኢኮኖሚ ማሻሻያና የኢነርጂ ዘርፍ እንቅስቃሴዎችን ለማጠናከር የሚውል መሆኑም ተመላክቷል። ይህ የፋይናንስ ድጋፍ ሁሉን አቀፍ የኢኮኖሚ እድገትን ለማረጋገጥና የመንግስትን የበጀት አቅም ለማጎልበት ታስቦ የቀረበ መሆኑን ሚኒስትር ዴኤታው ጠቅሰዋል። የብድር ስምምነቱ በአመት 1.1 በመቶ ዝቅተኛ ወለድ የሚታሰብበት 0.5 በመቶ የአገልግሎት ክፍያ የሚፈጸምበትና የ5 ዓመት የችሮታ ጊዜን ጨምሮ በ15 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑን መግለጻቸው የምክር ቤቱ መረጃ ያመላክታል። ምክር ቤቱም የብድር ስምምነቱን ከኢትዮጵያ የብድር ስትራቴጂ ጋር የተጣጣመና በክፍያ ረገድ ጫና የማይፈጥር በመሆኑና መንግስት የገቢ አሰባሰብን ለማሳደግ የዋጋ ንረትን ለማረጋጋትና መዋቅራዊ የኢኮኖሚ ተግዳሮቶችን ለመፍታት የጀመረውን ጥረት ይበልጥ እንደሚያግዘው በማንሳት ረቂቅ አዋጁን አዋጅ ቁጥር 1414/2018 አድርጎ በሙሉ ድምጽ አጽድቋል። የማሊ ጠቅላይ ሚኒስትር በሀገሪቱ ከተከሰቱ ጥቃቶች በኋላ ህዝቡ እንዲረጋጋ ጥሪ ያቀረቡ። ጠቅላይ ሚኒስትር አብዱላይ አማያጋ በማሊ ውስጥ ከተከሰቱ ተከታታይ የተደራጁ ጥቃቶች በኋላ ህዝቡ እንዲረጋጋ ጠይቀዋል። እነዚህ ጥቃቶች በበርካታ የሀገሪቱ አካባቢዎች የተደረጉ ሲሆን በበርካታ ዜጎች ላይም ጉዳት ደርሰዋል። ጠቅላይ ሚኒስትሩ የጥቃት ሰለባ የሆኑ ጉዳት የደረሰባቸው ዜጎች በጎበኙበት ወቅት ጥቃት አድራሾቹን ፈሪና አረመኔያዊ ሲሉ አውግዘዋል። ይህ ድርጊት ሀገሪቱን ለመከፋፈልና ፍርሃት ለመፍጠር የተደረገ መሆኑን ጠቅላይ ሚኒስትሩ አክለው ገልጸዋል። ጥቃቶቹ በባማኮ አየር ማረፊያ፣ በካቲ የጦር ሰፈር እንዲሁም በኪዳልና ሴቫር ያሉ ከተሞች ተከስተዋል። መንግስት የሟቾችን ቁጥር ባይገልጽም ቢያንስ 16 ሰዎች ተጎድተዋል ብለዋል። ጥቃቶቹ ከአልቃይዳ ጋር ግንኙነት ባላቸው ቡድኖችና የቱአሬግ አማጽያን ትብብር የተደረጉ መሆናቸውም ተገልጸዋል። አሁን ሁኔታው በመረጋጋት ላይ መሆኑን በመግለጽ ባለስልጣናት ህዝቡ አንድነቱን እንዲጠብቅና ፍርሃቱን እንዲቆጣጠር አሳስበዋል። ይህ በእንዲህ እንዳለ በፓሪስ አቅራቢያ ሞንትሬ የሚገኙ በሺዎች የሚቆጠሩ የማሊ ዲያስፖራ ዜጎች ሀገሪቱ የሚገዛውን ወታደራዊ መንግስትን ድጋፍ በማሳየት ሰልፍ አካሂደዋል። በማሊ በቅርቡ በጂሃዲስቶችና በቱአሬግ አማጽያን ቡድኖች የተቀናጀ ጥቃት መከፈቱን ተከትሎ በፈረንሳይ የሚገኙ የማሊ ዜጎች ጥቃት አድራሾችን በማውገዝና የሀገሪቱን ወታደራዊ መንግስት በመደገፍ ሰልፍ አካሂደዋል።
የጀርመኑ ቻንስለር የኢራን አመራሮች አሜሪካን እያሳፈሯት ነው ሲሉ ተደመጡ። የጀርመኑ ቻንስለር ፍሬድሪክ መርስ ሰኞ ዕለት ባደረጉት ንግግር የኢራን አመራሮች አሜሪካ ወደ ፓኪስታን አምርታ ያለ ውጤት እንድትመለስ በማድረግ አሳፍረዋታል ማለታቸው ሮይተርስ ዘግቧል። ቻንስለሩ ይህንን ያሉት በአሜሪካና ኢራን መካከል ይደረጋል ተብሎ የነበረው የሁለተኛው ዙር የሰላም ውይይት ሳይካሄድ ከቀረ በኋላ ነው። ሮይተርስ መርዝ አሜሪካ ከኢራን ጦርነት ለመውጣት ያዘጋጀችው ስልት መኖሩ እንደማይታያቸው መናገራቸው ጨምሮ ገልጿል። በአሜሪካና በአውሮፓውያኑ የሰሜን ጦር ቃል ኪዳን ኔቶ አባል ሀገራት መካከል በኢራን ጦርነት ዙሪያ ልዩነት አለ። ቻንስለሩ ትናንትና በመርስበርግ ከተማ ለተማሪዎች ንግግር ባደረጉበት ወቅት አሜሪካኖች ወደ ኢስላማባድ እንዲጓዙና ያለምንም ውጤት እንዲመለሱ በማድረግ ረገድ ኢራናውያን በመደራደር በጣም የተካኑ ናቸው ወይም ባለመደራደር ክህሎት ያላቸው ናቸው ብለዋል። በኢራን አመራር ሙሉ አሜሪካውያን ነው እንዲያፍር የተደረገው በተለይ አብዮታዊ ዘብ በሚባለው። እናም ተስፋ የማደርገው በተቻለ ፍጥነት ጦርነቱ እንዲጠናቀቅ ነው ማለታቸው ሮይተርስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮችን የሆርሙዝ ሰርጥን ለማስከፈት የባህር ኃይላቸው ባለመላካቸው ተችተዋል። የኢራን ጦርነት ከተጀመረ አንስቶ ሰርጡ በመዘጋቱ የዓለም የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ይህ በእንዲህ እንዳለ ከፕሬዝዳንት ቭላዲሚር ፑቲን ቁልፍ አጋር ጋር ግንኙነት ያላት ቅንጡ መርከብ በአሜሪካና ኢራን እገዳ በተጣለበት የሆርሙዝ ሰርጥ በኩል አልፋለች። 142 ሜትር የምትረዝመውና ማዕቀብ ከተጣለበት ሩሲያዊው ቢሊዮነር አሌክስ ሞርዳሾቭ ጋር ግንኙነት ያላት መርከብ ከዱባይ ወደ ሙስካት በሳምንቱ መጨረሻ ተጉዛለች። ኖርድ የተሰኘችው ይህች ቅንጡ መርከብ ከቅርብ ወራት ወዲህ በሰርጡ በኩል ካለፉት ጥቂት መርከቦች መካከል አንዷም ሆናለች። ዘገባው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ